ሰላም እንደምን አላችሁ? ላይኩን ነኝ። ያው እንግዲህ ብርሃን ከስንት ጊዜ ልመና፣ ከስንት ጊዜ ተማጽኖ፣ ከስንት ጊዜ ይቅርታ በኋላ ያው ይቅርታዬን ለመቀበል በጣም በብዙ ችግር፣ በብዙ ልመና፣ በብዙ ጣውረድ፣ በጣም በብዙ መንገድ ነውና እዚህ ጋር የተገኘችው ዛሬ አስፈላጊ ከሆነ ይቅርታ ጠይቅሻለሁ። በእውነት ያደረኩት ነገር ጥፋት ከሆነ ለጥፋቱ ደግሞ እቀጣለሁ፣ ችግር የለውም ብያት ነው እዚህ ጋር የተገኘችውና እንግዲህ ብርሃን እኔ ያደረኩት ነገር እውነት ነው፣ ትክክል ነው ብዬ ነበር ማምነው። ያደረከው ነገር ልክ አይደለም ምናምን ካልሽኝ ደግሞ እኔ በጣም ይቅርታ ነው የምልሽ። አሁንም ቢሆን ግን እኔ በዚህ ነገር ከምንል ምንድነው በዚህ ነገር ከምንኮራረፍና ያለው ነገር ከሚበጠስ ይልቅ ጀስት እኔ ይቅርታ ጠይቀሽ ያለውን ነገር ማስቀጠል እንችላለን በሚለው ነው ዛሬ ላይ የተገኘሁትና እኔ በጣም ይቅርታ ለማለት ነው የምፈልገው። በእውነት አስከፍቼሽ ከሆነ ቆይ አሁን አፍቅሬሻለሁ ማለት የሚያስቆጣ ነገር ነው? አሁን እሺ ወደዛ እንድንመለስ ነው የምትፈልገው? ኖ እኔ እንድንመለስ አይደለም። እኔ እንደዚህ አይነት ቃል መስማት አልፈልግም በጭራሽ። እንደዚህ የምትለኝ ከሆነ እሄዳለሁ። አሁን አይደለም እኔ አሁን እኮ እየተነጋገርን ነው። ይቅርታ ብዬሽ እኮ አሁን እየተነጋገርን ነው ያለ ነው አይደል? ስለዚህ እኔ ወደዛ እንድንመለስ ምናምን ምክንያቱም የባለፈው ነገር አይደል ለዚህ መኮራረፍ እንትን ያለን። ስለዚህ ለሱ ደግሞ መፍትሄ የግድ ማግኘት መቻል አለበት። ሰዓቱ አይደለም፣ አሁን ጊዜው አይደለም። አሁን ያለው በቃ አሁን ያለው ታውቃለህ፣ ብቻዬን ነበር መሆን የምፈልገው። እንደገና ደግሞ ሌላ ነገር እንዴት ነው? ደስተኛ አይደለሽም? አሁን እንደዚህ መሆንሽ ደስተኛ አይደለሽም? ደስተኛ ነኝ፣ ግን እንደዚህ አይነት ነገር ስትለይ ደግሞ በጣም ነው የከፋኝ። ምንድነው ችግሩ? ማለት ችግሩ ምንድነው? ታስታውሰው? ኖ ያለሽበትንማ ወደ ኋላ እንድትመለሽ አልፈልግም እኮ እሱ ነው ችግሩ። ግን አሁን ለምሳሌ ከኔ ጋር ብንቀጥል ችግር አለው ብለሽ ታስቢያለሽ? ምንድነው ችግሩ? ምንድነው ችግሩ? በቃ እኔ እንደዚህ አይነት ህይወት አልፈልግም። እኔ በቃ እኔ ከወንድ ጋር አብሬ መኖር አልፈልግም። ለምን ወደ ኋላ ትመለሳለህ? ለምን ያለፈ ህይወቴን እንዳስታውሰው አንተ ነው ያስረሳኝ አይደል? ብዙ ነገር አድርገህ እንደገና ወደዛ ውስጥ እንድገባ ነው እንደምትፈልገው አይደለም። አሁን እኮ በቃ አታስታውሰኝ። ከዚህ በኋላ የነበረው ነገር ምንም ነገር አታስታውሰኝ። እኔ አንድ ነገር ልንገርሽ፣ በእርግጠኝነት ነው የምልሽ። እኔ ከኔ ጋር አብረን እውነት ውስጥሽ ፈልጎ አብረን ብንሆን የተሻለ ብንሆን ነው እኮ ያልኩሽ። እኔ ብንሆን ነው እያልኩሽ ያለሁት። አሁን እኮ በቃ ኦልሬዲ ይቅርታ ልብ እኮ ይቅርታ ከተባለ ነገሩን መርሳት ነው አይደለ? እኮ ይቅርታ ያልኩት ለድሮአችን በእህትና በወንድምነት የምንቀጥል ከሆነ ነው እንጂ እንደዚህ ወደ ሌላ ነገር የምትገባ ከሆነ ይቅርታ አለን። አሁንም ቢሆን እኔ በድጋሚ እንትን እልሻለሁ። በእውነት ያልኩት ነገር አንቺን የሚያስከፋ ከሆነ አሁንም በድጋሚ ይቅርታ እልሻለሁ፣ ይቅርታ ጠይቃለሁ ብዬሻለሁ። ግን ደግሞ እኔ አንቺ ጋር ያለፈው ነገር ማለት አንድ አካል ስለጎዳሽ፣ አንድ ሰው ስለጎዳሽ ወይም አንድ ወንድ እኔ በነገራችን ላይ ተመልካቾች በዚሁ አጋጣሚ ልናገር የምፈልገው ነገር ምንድነው ሁሉንም ተመሳሳይ አድርጎ ማሰብ። የጎዳ አንድ አካል ነው፣ ሚስተር ኤክስ የተባለ አካል ነው። ነገር ግን ሁሉንም ደግሞ እንደዛ እንደ ሚስተር ኤክስ አድርጎ ማሰብ ይሄ ስህተት ነው ብዬ ነው የማስበው። የእውነት እያንዳንዱ ሰው የራሱ የሆነ ኳሊቲ አለው። እያንዳንዱ ሰው የራሱ የሆነ ባህሪ አለው። 1 ሚሊዮን ህዝብ ቢኖር እኮ 1 ሚሊዮኑ ህዝብ ሁሉ የተለያየ አይነት ባህሪ ነው ያለው እንጂ አንድ አይነት ባህሪ የለውም። ስለዚህ ይሄንን ቆም ብላችሁ ብታስቡበት። እኔ አንቺን ማለት አይደለም፣ በጣም ይቅርታ። ግን እኔ እንደዚህ ስልሽ ማለት ነው ከአንቺ ከተናገርሽው አንፃር ነው እየተናገርኩት ያለሁትና ሁሉም የየራሱ የሆነ መንገድ አለው፣ የየራሱ የሆነ ኢንቴንሽን አለው፣ የየራሱ የሆነ ፍላጎት አለው፣ የየራሱ የሆነ ሐሳብ አለው፣ የየራሱ የሆነ ደግሞ ምኞት አለው። ያንን ምኞት መኖር የሚፈልግ ነውና እኔም የራሴ የሆነ ሐሳብ አለኝ፣ ምኞት አለኝ እኮ ያንን ምኞትሽን ደግሞ እየኖርኩ ነው። አሁን ላይ እየኖርኩ ነው። በጣም አሪፍ። እኔ እኮ እሱን እኮ ደግፋለሁ። አሁንም ቢሆን ያንን ምኞትሽ ሁለተኛ ሰው ያስፈልገኛል። ሰው ብቻውን ይኖር ዘንድ መልካም አይደለም ይላል ቅዱስ ቃሉ። ደግሞ ከቅዱስ ቃሉ ጋር አጣላለሁ ብለሽ የምታስቢ ከሆነ ደግሞ ችግር ነው። ሰው ብቻውን ይሆን ዘንድ ብቻሽን ስለሆንሽ ነበር ተከፍተሽ ነበር አይደለ? አሁንም ወደዛው መመለስ ይሻለኛል። ምን ማለት ነው? በቃ እኔ እንደዚህ አመጣጥ ልክ አልነበረም እያልሽ ነው? ከሰው ጋር ለመኖር ነው ያልተፈቀደልኝም። ወይ አመጣጥ ልክ አይደለም ነበር እያልሽ ነው? እኔ ማለት ልክ መስሎኝ ነበር መጀመሪያ። አንተ ግን በተሳሳተ መንገድ ነው ያሰብከው። ምንድነው? እኔ አንድ ነገር ልንገርሽ፣ እወድሻለሁ ነው አይደል ያልኩሽ? እወድሻለሁ ማለትሽ ችግር ነው? አትደጋግሙ በእናትህ። ችግር ነው፣ ለኔ ችግር ነው።
ነገርኩህ። ይኸውልሽ እኔ በምክንያታዊነት አምናለሁ። ምክንያታዊ ሁኛ ሳምኝ። ምክንያቴን እኮ ታውቃለህ። ለምን አሳምናለሁ? ምክንያትሽ ምንድነው? የሆነ ሰው ጎዳሽ? የሆነ ሰው አልጎዳኝም። በቃ አልጎዳኝም። ማንም ሰው አልጎዳኝም። አልፈልግም። በቃ እኔ ማንም ሰው አልፈልግም። አሁን ላይ ምን ሆነ ነው አንተ እንዴ? ሌላ ነገር ከዚህ በላይ እንዳደረግ ነው እንዴ የፈለከው? ወይስ አልገባኝም። ማለት እንዴ ምን ፈልገህ ነው? ማለት ከኔ መጀመሪያ የቀረብከኝ ምን ፈልገህ ነው ከኔ? አልገባኝም። በነገራችን ላይ ማንም ከማንም ምንም ነገር ላይፈልግ ይችላል። ማንም ከማንም ምንም ነገር አይፈልግም። ግን እኔ አንድ ነገር ልንገርሽ፣ የመጀመሪያው ፍላጎቴ እዚህ ጋር ላስቁምሽና፣ በጣም ይቅርታ እዚህ ጋር ላስቁምሽና፣ የመጀመሪያው ፍላጎቴ ምንድነው ካልሽኝ፣ አንቺን ከነበርሽበት የአእምሮ ስብራት ውስጥ ማውጣት ነው አይደለ? እግዚአብሔር ይመስገን ተሳክቶልኝ ደግሞ አሁን ላለሽበት ደረጃ ደርሰሻል አይደለ? በቃ ይሄ መልካም ነገር ነው። ከዚህ በኋላ ሁሉም ነገር በቃ እኔ ራሴ እወጣለሁ። እንደዚህ አይነት ነገር የምትሄድ ከሆነ ቆይ እንዴት ብለሽ አስበሽ ነው? እንዴ አንተ ያሰብከውን እኮ ነገርከኝ አይደል እንዴ? እኔም እወድሻለሁ በቃ አብረን እንኖር አይነት ነገር ነው ያልኩሽ። አልችልም። እኔ ደግሞ አሁን ላይ አልችልም። እስከ መቼ ልጠብቅሽ ታዲያ? አላውቅም። ልጠብቅሽ? አይ አትጠብቀኝ። ለምን ትጠብቀኛለህ? አሁን ላይ አልችልም ነው ያልሽኝ አይደል? ስለዚህ እስከ መቼ ልጠብቅሽ? እስከምትችይ ድረስ ነው መጠበቅ ይችላል። አትጠብቀኝ። አልችልም። ሲጀመር አንተ በምን እርግጠኛ ነህ? ሌላ ህይወት ቢኖረኝስ? የነበረሽበትን ያውቃለሁ። ግን በዛ መሀል እኮ ሊኖረኝ ይችላል። ምን ታውቃለህ? እንደዛ ሊሆን እንደማይችል ደግሞ ወይም ደግሞ ሆን ብለሽ እንትን ለማለት ማለት ከኔ ጋር የነበረውን ኢንቴንሽን ለመስበር ከሆነ ሊሆን ይችላል። ግን ደግሞ ምንም አይነት ነገር እንደሌለ ደግሞ እኔ አውቃለሁ። የነበርሽበት ሁኔታ ለዛም የሚጋብዝ እንዳልሆነ ደግሞ 100% እርግጠኛ ነኝ። እሺ በቃ አሁን ባጭሩ የምትለው ነገር የማይሆን ነገር ነው። እንደ ዱሮክ እንትን የምትል ከሆነ በሰላማዊ መንገድ ማለት ሁሉንም ነገር ረስተህ ቃል የገባውን የምታግዘኝ ከሆነ እሺ። አይ በዚህ መንገዱ መቀጠል አልችልም የምትል ከሆነ ያው ዛሬው መለያየት እንችላለን። ያንኛው ልንገርሽ፣ እኔ ደግሞ ይሄን እዚህ ጋር ግልጽ አድርጌልሽ የማልፈው ነገር ማለት ነው። ይኸውልሽ ያ ሌላ ስራ ነው። ያንቺ ጉዳይ ምናምን ያ ሌላ ነው። በቃ ኖ ያ ሌላ ነው። እኔ በእውነት ነው የምልሽ፣ መጀመሪያም ቢሆን ቃል ስገባ ምንድነው አንቺን ካለሽበት ማውጣት፣ የሚደርስብሽን ችግር በጋራ መጋፈጥ፣ የምትፈልጊውን ነገር ማድረግ የኔ ኃላፊነት ነው ብዬ አስባለሁ። ስለዚህ እኔ ያንን ለማድረግ አሁንም ቢሆን ወደ ኋላ አልልም። ማለት ምንድነው ያ አላደረግሽልኝም ማለት እሺ አላልሽኝም ወይም ደግሞ የፍቅር ጥያቄን አልተቀበልሽኝም ማለት የነበረን ግንኙነት ይቋረጣል ማለት ደግሞ አይደለም። እኔ በዚህ እርግጠኛ ነኝ። የእውነት አይከፋኝም፣ ምንም ብትይኝ አይከፋኝም። ምክንያቱም አንቺ የነበርሽበት ሁኔታ ለዚህ የሚጋብዝ ላይሆን ይችላል። ግን ደግሞ የበለጠ እንድንቀራረብ የበለጠ ከእህትና ወንድምነት ባለፈ ደግሞ ባልና ሚስት ብንሆን የተሻለ ህይወት መኖር እንችላለን ከሚለው እሳቤ ጋር እንጂ ሌላ ምንም አይደለም። ስለዚህ እኔ አንተ በዚህ ማለት እሺ ካላልኩ እሺ ካላልሽኝ አልፈልግሽም አይነት ነገር የምትል ከሆነ መንገዱ ያውልህ ነው የምትይኝ አይደለ? እኔ እንደሱ አላልኩም። እኔ እንደሱ ሳይሆን አሁንም ቢሆን በእውነት በምትይው መንገድ ልስማማ፣ ላግዝሽ፣ የምትፈልጊውን ነገር ላደርግ አሁንም ዝግጁ ነኝ። እሺ አላልሽኝም እሺ ብትይኝም ባትይኝም ማለት ነው። ስለዚህ እኔ ምንም እሺ አልሽኝ ብዬም እንትን አልልም፣ እሺ አላልሽኝም ብዬም ደግሞ የምቀየም ሰው ወይም ደግሞ ከነበረና ዓላማ ላይ የምደናቀፍ ሰው አይደለሁም። እኔ ብዙ አይቻለሁ ነው የምልሽ። ከአንቺ በተለየ መልኩ አይቻለሁ ብዙ ነገርና እኔ የእውነት አስቀይሜሽ ከሆነ እጅግ በጣም ይቅርታ ነው የምልሽ። ሌላ ምን ነገር አለ? ተቀብያለሁ። እኔም በሰዓቱ ተናግሬ ሊሆን ይችላል፣ ተናድጄ አላውቅም፣ አስቀይሜ ሊሆን ይችላል። ግን መሆን አልነበረበትም እንደዛ። እሺ አሁን ጨረስክ? ይልክ እኔ ማለት ብቻዬን በር ዘግቼ በተቀመጥኩበት ሰዓት መጥተህ ብዙ ነገር አድርገልኛል። ከጭንቀት ያወጣኛል። እዚህ ደረጃም እንድደርስ ያደረከኝ አንተ ነህ። በጣም አመሰግናለሁ። አሁን ላይ የምትናገረው ነገር ግን ያንን ሁላ የሚያጠፋ ነገር ነው። እኔ እኮ እንደዛ ነው። አሁን እኮ ይሄ ባይሆን በጣም ደስ ይለኝ ነበረ በእውነት። እኔ እንደዚህ አንድም ቀን አስቤ አላውቅም በእንደዚህ አይነት መንገድ አይደለም። እኔ አንድ ነገር ልንገርሽ። እኔ በዛ እዛ ጋር እያደረኩልሽ ያለው ነገር ወይም ደግሞ እዛ ካለሽበት ሁኔታ ያው እንድትወጪ ያደረኩት ጥረት ውለታ አይደለም። በነገራችን ላይ እዚህ ጋር ለኔ ውለታ ነው። እዚህ ጋር ልታውቂው የሚገባ ነገር
በሆነ ነገር አስሬ አንቺን የግዴታ የኔ ለማድረግ ጥረት እያደረኩ የነበርኩ ሰው አይደለም። እኔ በዛ አስበሽ ከሆነ ብዬ ነው። ጥሩ ሰው እንደነበርኩ ነው ማለት። እንደዛ አይደለም ግን ደግሞ ያለሽ በቃ ከዛን ጊዜ ጀምሮ ሳገኝሽ ጀምሮ የነበረሽ ሁኔታ ከዛ በውስጥ እያወራን ከካሜራ ውጭ ማለት ነው በጣም የምናወራቸው ነገሮች ከዛ ባለፈ ያሉ ነገሮች ደግሞ ማለት የሆነ እንትንሽን ይቀይረዋል ማለት እቺ ልጅ አሁን ላይ ያለችበት ሁኔታ እንደዚህ ነው፣ ወደፊት ደግሞ እንደዚህ ብትሆን ደግሞ እንዲህ አይነት ልጅ ትሆናለች የሚለውን ሐሳብ ይዤ እኔ ደግሞ እንደ በቃ ሚስት ብትሆን ጥሩ አይነት ሚስት መሆን የምትችል ነገር ናት ብዬ ነው እኔ ሚስት መሆን አልችልም እያልኩ የነበረው ነው። የኔን ሐሳብ ነው እየነገርኩሽ ያለሁት እኮ የኔን ሐሳብ የኔን እይታ ነው እየነገርኩሽ ያለሁት እንጂ ኖ በቃ እኔ እንደዚህ ብለህ ነበር መሰለኝ እንዲህ አይነት እኔ በመሰለኝ መኖር ሰው አይደለሁም። በእውነት ነው የምልሽ እኔ እያንዳንዱን እርምጃዬን ቆጥሬ የምናገረው ነገርን ቆጥቤ የምናገር ሰው እንጂ በውለታ በሆነ ነገር አሳስሮ የሆነ መውጫና የሆነ መግቢያ መንገድ አበጅቶ የምራመድ ሰው ደግሞ አይደለም። አለበ ምንድነው ማሰሪያና ምናምን አበጅቼ የሚሄድ ሰው አይደለሁም። ስለዚህ ይሄንን እንድታስቢልኝ ነበር የምፈልገው። እኔ አሁንም ቢሆን የእውነት ነው የምልሽ ካስቀየምኩሽ የተናገርኩት ነገር ጥሩ ካልሆነ አንቺን የሚረብሽ አይነት ስሜት ካለው እኔ አሁንም ቢሆን እጅግ በጣም ነው ይቅርታ የምልሽ። ግን ደግሞ አሁንም እንደዚህ እንትናልን ማለት ያለፈውን ነገር የመጣንባቸው መንገዶች የሚያስረሳን አይደለም። አሁንም በምትወርጅባቸው ሁሉ በሚመጣብሽ ችግር ሁሉ ከጎንሽ ለመሆን ዝግጁ ነኝ። እኔ ምንም የምቀየም ሰው አይደለሁም። አሁንም አንቺ እኔ ለኔ ትክክል ነኝ፣ አንቺ ደግሞ ለአንቺ ትክክል ነሽ። ሁሉም ለየራሱ ትክክል ነውና ሁሉም የየራሱ እውነት የሆነ ነገር አለው። ስለዚህ ምንም ብትይኝ አልቀየምሽም። ስለዚህ እኔ በጣም ይቅርታ ነው የምለው። በቃ አሁንም ላግዝሽ፣ ልረዳሽም ጭምር ዝግጁ ነኝና ይሄን ነው የምለው። ተመልካቾች ይሄን ይመስል ነበር እንግዲህ ዛሬ ላይ የነበረን ነገር። ይቅርታ ጠይቄያታለሁ፣ ይቅርታዬን ደግሞ ተቀብያታለሁ። እንዳኮረፈች ናት እንደምታዩትና እኔ በጣም ይቅርታ ብያለሁ። እውነት አጥፍቻለሁ ብዬ አላምንም። ጀስት ፍቅር በፕሮግራም የሚደረግ ነገር አይደለምና ጀስት በግንኙነት በመላመድ መካከል ብዙ ነገር ይፈጠራል። ስለዚህ ብርሃን ነው ልጃታለሁ። ያንን ደግሞ በእንዲህ አይነት እንትን ስትል የነበረው ስታስተናግድ የነበረውና እኔ በጣም ይቅርታ ጠይቄያታለሁ። ሶ የዛሬው ቆይታችን እንግዲህ ብርሃን ያለችበት ሁኔታ ይህንን ይመስላል። ቀጣይ ምን ይፈጠራል እንግዲህ የምናውቀው ነገር የለም። እንግዲህ ለጊዜው በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ ለምትሰጡኝ ሀሳብ አስተያየት። በጣም ከልብ የመነጨ አክብሮቴን ነው የምገልጽላችሁ። ወዳችኋለሁ።